እንኳን ለአባታችን ለጻድቁ አቡነ እስትንፋሰ ክርስቶስ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በኢየሱስ ክርስቶስ ሰላምታ ፍጹም ሰላም እላችኋለሁ። ከዚህ በመቀጠል የአባታችን የአቡነ እስትንፋሰ ክርስቶስ ገድላቸውን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን አቡነ እስትንፋሰ ክርስቶስ ወደ ትግራይ አውራጃ ከ9ኙ ቅዱሳን በረከት ይቀበል ዘንድ ሄደ። ደብረ ዳሞ ደርሶ በትምህርተ መስቀል አማትቦ ያለ ገመድ ከደብረ ዳሞ ተራራ ላይ ወጣ። በተራራው ላይ 40 መዓልትና 40 ሌሊት በትጋት በመጾም ሳይቀመጥ ቆሞ እየጸለየ ሰነበተ። ከዚህ በኋላ አቡነ አረጋዊ አቡነ እስትንፋሰ ክርስቶስን ተገናኙ። ከዚያ እርስ በርሳቸው ሰላምታ ተሰጣጥተው የእግዚአብሔርን ገናናነት ተጋድሎ ያላቸው የመነኮሳት ተአምራትንና ሃይማኖት ተጨዋወቱ። ሁለቱም አቡነ ዘበሰማያትን ከጸለዩ በኋላ አቡነ አረጋዊ ተሰውሮ ወዳለበት ቦታ ተመልሶ ሄደ። አባታችን አቡነ እስትንፋሰ ክርስቶስ ወደ ደብረ አክሱም ሄዶ ጽዮንን ተሳለማት። ጽዮንም የልጅ ክርስቶስ እስትንፋሱ የሆንክ የከበርክ መናኝ ሆይ እንደምን አለህ አለችው። አባታችን እስትንፋሰ ክርስቶስም የእግዚአብሔር የሕጉ ማደሪያ የሆንሽ ጽዮን ሆይ ሊቀ ነቢያት ሙሴ በደብረ ሲና 40 መዓልትና 40 ሌሊት በጾመ ጊዜ ከእግዚአብሔር ዘንድ ለእኛ የወረድሽልን እኛን ለማዳን ለሙሴ የተሰጠሽ ለአንቺ ሰላምታ ይገባሻል። ከዚህ በኋላ ወደ እኛ ወደ ኢትዮጵያ ምድር መጣሽ፣ ሕግና ሥርዓት ካንቺ ይወጣልና ዛሬ ተገለጭልኝ ብሎ ጽዮንን አመሰገናት። በዚያን ጊዜ ተገልጻለት በማየቱ ደስ ተሰኘባት፣ እጅ ነሳት። እሷን አስመስሎ 2 ጽላትን እንደ ወልድ ልደት ምሳሌ 2 አድርጎ ቀረጸ። ከዚህ በኋላ ሄዶ አባ ጰንጤሌዎንን፣ አባ ሌፍን፣ አባ ጽህማን፣ አባ አፍሴን፣ አባ ገሪማን፣ አባ ይምዓታን፣ አባ ጉባን፣ አባ ሊቃኖስን እጅ ነሳቸው። ከ9ኙ ቅዱሳን ቡራኬ የተቀበለ የገድላቸውን መጽሐፍ ከመልካቸው ጋር አነበበ፣ ጽፎም ያዘ። ከዚህ በኋላ ደብረ ቢዛን ሄዶ አቡነ ፊልጶስን አገኘ። ከእርሱም ቡራኬ ተቀብሎ ከዚህ በኋላ ወደ አቡነ አብዬ እግዚእ ገዳም ሄዶ ከአብዬ እግዚእ ጋራ ተገናኝቶ መንፈሳዊ ነገር ተጨዋወቱ። በዚያም ብዙ ቅዱሳንን አግኝቶ የእግዚአብሔርን ምስጢር ከነርሱ ጋር ተጨዋወቱ። ዳግመኛም ወደ ድንጋይ ዋሻ ገብቶ ያለ መብልና ያለ መጠጥ 40 መዓልት 40 ሌሊት ቆየ። በብዙ መከራ ይፈትኑት ዘንድ አጋንንትም ወደ እርሱ መጡ። መላእክት ያጸኑት 1000 ጊዜ እየሰገደ ናላውን በአፍንጫው እስኪፈስ ድረስ ከዚያ ቆየ። በክብር ላይ ክብር በጸጋ ላይ ጸጋ ተጨመረለት። ከዚያ ተነስቶ የትግራይን አድባራትና ገዳማትን ይጎበኝ ዘንድ ሄዶ በሰሜን በኩል ወዳለችው ምድር ወደ ያሬድ ደብር ደርሶ የገድሉን መጽሐፍ ከአንቀጸ ብርሃን ጋር አነበበ። እመቤታችንም ከያሬድና ከልጅዋ ከወዳጅዋ ጋር ወደ እርሱ መጣች። ብዙ ተአምራትንም አደረገችለት። ከእርሱም ተምሮ ተባርኮ ሄደ። ከሞላ ውሃም በደረሰ ጊዜ በመስቀል ምልክት ያማትባል። አማትቦም በእግሩ እንደ ደረግ እየረገጠ ይሻገራል። 5 አንበሶችና 5 ነብሮች ይከታተሉታል።
እነዚህ አንበሶችና ነብሮች የሚመግቡትንም ባጡ ጊዜ ድንጋዩን ባርኮ ሥጋ ያደርግላቸዋል። እነርሱም ያንን ይበላሉ። ለሰዎችም ሲርባቸው እንዲሁ ድንጋዩን ባርኮ ምግብ ያደርግላቸዋል። ህብስትንም ከሰማይ ዮናኤል የተባለው መልአክ በአባታችን ጸሎት ያወርድላቸዋል። ከዚህ በኋላ ወደ ዋልድባ ምድር ደርሶ በዚያ በዋሻው ውስጥ እየጾመ ለገዳሙ እያገለገለ 4 ዓመት ቆየ። ከ4 ዓመት በኋላ ከአቡነ ሳሙኤል ጋር ተገናኘ። አቡነ ሳሙኤልም የአንተ ክፍል ይህ ነውን ብሎ ቦታውን ነገረው። ከ4 ዓመት በኋላ አረጋውያን መነኮሳትን ተሰናበታቸው። እነርሱም መርቀውት የኢትዮጵያን ገዳማት ተዘዋውሮ እየጎበኘ ገዥም ወደሚባል ሀገር ደረሰ። ይኸውም ጎጃም ነው። በዚያም አስተማረ፣ እያጠመቀ የታመሙትን እየፈወሰ የዕውራንን ዓይን እያበራ ሙታንን እያስነሳ በዚያ ተቀመጠ። ተአምራትንም እያደረገ በጾምና በጸሎት የምትታታቸውን እጽዋት የጥንቁልናቸውን ሥራ ሻረባቸው። እነርሱም ምትሃታቸውን ጥለው ንስሐ ገቡ። አባታችን አቡነ እስትንፋሰ ክርስቶስም ባህር ውስጥ ገብቶ 9 ዓመት ለኢትዮጵያ ጸለየ። ከ9 ዓመት በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጥቶ የመነኮሳት የመጨረሻው ከመነኮሳት ሁሉ ብልጫ ያለ ወዳጄ እስትንፋሰ ክርስቶስ ሆይ ይህችን ሀገርና የኢትዮጵያን ሰዎች ምሬልሃለሁና ከዚህ ባህር ውጣ አለው። አቡነ እስትንፋሰ ክርስቶስም ከባህር ውስጥ ወጥቶ ተንበርክኮ ለጌታችን ሰገደ። ጌታችን ኢየሱስ ክርስቶስም የማረፊያ ቦታ የምትሆን ምስራቅ ወደምትሆን ወደ ዳውንት ሂድ፣ ዳግመኛም ዝክርህን የዘከረ ስምህን የጠራ የገድልህን መጽሐፍ የጻፈ ያጻፈ ገድልህን ያነበበ የተረጎመ የሰማውን እስከ 7 ትውልድ እምርልሃለሁ። ስለ ድካምህ ብዛት ኃጢአታቸውንም ይቅር እላቸዋለሁ። ይህንን ብሎ በክብር በምስጋና ወደ ሰማይ አረገ። ከዚህ በኋላ የአባታችን የአቡነ እስትንፋሰ ክርስቶስ ዝና በንጉሱና በጳጳሱ አባ ሲኖዳ ዘንድ ተሰማ። ከዚህ የተነሳ ንጉሱና ጳጳሱ አባ ሲኖዳ አባ አልፋኤልም ከይባባ መጥተው ከእርሱ ተባርከው በረከቱን ተቀበሉ። ኤልሳ ከኤልያስ ለበረከት ትሆነው ዘንድ መጠምጠሚያውን እንደተቀበለ እንደዚሁ ከአባታችን ቡራኬ ተቀበሉ። ንጉሱም መንግስቴን ቦታ አመልክተኝ ብሎ ጠየቀው። አቡነ እስትንፋሰ ክርስቶስም በመስቀሉ አመልክቶ በሰሜን በኩል እንጨት አለ፣ ከዚያ ሄደህ ኑር፣ አንተና ልጆች ለዘላለም በዚያ ትኖራላችሁ። አቡነ እስትንፋሰ ክርስቶስ ይህንን ተናግሮ ለንጉሱ ጸሎት ጸለየ። ጳጳሱም ለእስትንፋሰ ክርስቶስ ጸለየ። ንጉሱም ይሄድ ዘንድ ተነሳ። አባታችን እስትንፋሰ ክርስቶስም ከደቀ መዝሙሩ ልብሰ ክርስቶስ ጋር ሄደው ከአባይ ባህር ደረሱ። ባህሩም ወዲያና ወዲህ ተከፍሎ እንደ ግድግዳ ቀጥ ብሎ ቆመላቸው። እነርሱም በደረቅ ተሻገሩ። በተሻገሩም ጊዜ ፀሐይ ልትገባ ደረሰች። አቡነ እስትንፋሰ ክርስቶስም እጅግ ጸልዮ አለቀሰ። በጌታዬ በኢየሱስ ክርስቶስ ስም አውግዤሃለሁና ለመስፍነ ኢያሱ በገባዖን እንደቆምሽ አሁንም ቀጥ ብለሽ ቁሚ አላት። ፀሐይም ወደ ኋላ ተመልሳ እንደ አቡነ እስትንፋሰ ክርስቶስ ቃል ቆመች። አባታችንም በብርሃን ሰረገላ በወጣ በ17 ዓመቱ ደብረ አስጋጅ ገባ። ፀሐይም እስትንፋሰ ክርስቶስ ሆይ እገባ ዘንድ ፍታኝ አለችው። እግዚአብሔር ይፍታሽ ባላት ጊዜ ገባች። አባታችንም ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በእርሷ እኖራለሁ አለ። 6ቱ መነኮሳትም ከእርሱ ጋር ገቡ። እነርሱም የገዳመ ግሽቅ አቡነ መልክዓ ክርስቶስ፣
ሁለተኛ የጸበል ጎል ገዳም አቡነ አካለ ክርስቶስ፣ ሶስተኛ ዘመለኮተ ሥላሴ፣ አራተኛ የደብረ ድህርት አባ ቴዎጎሎስ፣ አምስተኛ አባ ስነ ድንግል፣ ስድስተኛ የገዳመ ዘጋ አቡነ አካለ ክርስቶስ ናቸው። በዳውንት ሀገርም 17 ገዳማት በእስትንፋሰ ክርስቶስ እጅ በዚያን ወራት ቀኑ። ዕድሜውም 33 በሆነ ጊዜ ወደ ደብረ ድባ አበምኔት መጥቶ ሚያዝያ 9 ቀን ምንኩስናን ተቀበለ። በዚያች ዕለት ቆብንና አስኬማን፣ ቅናትን፣ ቀሚስን፣ መታጠቂያን፣ መስቀልን፣ በትርን፣ ጭራን፣ ስዕልን እነዚህን ተቀበለ። እነዚህን ከተቀበለ በኋላ ቆሞ ሲጸልይ ዋለ። ያለ ሥጋው ደግሞ ምንም አልቀመሰም። የፍጹማን መነኮሳት አብነት የሚሆን አባታችን ጻድቁ እስትንፋሰ ክርስቶስም ያችን ገዳም ደብረ ቀርሜሎስ ደብረ ኤልድባ ብሎ ሰየማት። በዚያ ድንጋይ ፈልፍሎ ዋሻ አዘጋጅቶ ሉቃስ የሳላት ከግብፅ የመጣች ከልጇ ከወዳጇ ጋር የተሳለች የእመቤታችን ስዕል በዚያ አስገብቶ እርሱም ገብቶ ዋሻዋን ደጅ ዘጋ። ያለ ደቀ መዝሙሩ ልብሰ ክርስቶስ ከሌላ ሰው ጋር አይገናኝም። በውስጧም በጾምና በጸሎት በስግደትና ሌሊት በትጋት በትምህርት በረሃብ በጥም ስጋን በማድከም ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ ኖረ። እነዚህም 10 መልካም ምግባራት ይባላሉ። በዚያ ቦታ ብዙ ተአምራትና ድንቅ ድንቅ ስራን አደረገ። በአንዲት ቀን ጸሎት ጸልዮ 240 ሺህ ነፍሳትን በየሰዓቱ ከሲኦል ያወጣ ጀመር። ጸሎትና በረከቱ ከሁላችን ጋር አይኑር በእውነት። ከዚህ በኋላ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ይህንን ጸሎት በእግዚአብሔር አጋዥነት እንጀምራለን ብሎ ይላል። ኃጢአትን የምታስተሰሪ ንስሐን የምትቀበል በደልን ይቅር የምትል ለኃጥአን ተስፋ የአብ የባህሪ ልጁና የሕይወት ቃል የዓለምን ኃጢአት የምታስተሰሪ የካህናት አለቃ ጌታ ኢየሱስ ክርስቶስ ሆይ የኔን ኃጢአትና የወገኖቼን ኃጢአት ይቅር በል። ጸሎትና ልመና ወደ እግዚአብሔር ምልጃ ለነፍስና ለሥጋ የሚጠቅም ነው። በሕይወተ ሥጋ ያሉ ሰዎች ይህንን ጸሎት በሚጸልዩበት ጊዜ አባቶቻቸውን፣ እናቶቻቸውን፣ ዘመዶቻቸውንና ወዳጆቻቸውን በአንድ ጊዜ ከሲኦል ያወጡታል። የእሾህ አክሊል ጎንጉነው ያቀዳጁሽ የጌታችን የመድኃኒታችን ኢየሱስ ክርስቶስ ራስ ሆይ ላንቺ ሰላምታ ይገባሻል። ሥጋችን ለማንጻትና ነፍሳችን ለመቀደስ እስከ መመታት ደርሰሽ ንጹሕ ደምን አፈሰስሽ። ሰይጣን የተፋውን የኃጢአት ምራቅ ከእኔ ለማስወገድ ስለ እኛ አይሁድ ርኩስ ምራቃቸውን የተፉብሽ የዓለም ቤዛ የመድኃኒታችን ኢየሱስ ክርስቶስ የከበረሽ ፊት ወይ ላንቺ ሰላምታ ይገባል። ዛሬም የኔን ኃጢአት አስወግጂ። አላዋቂ በሆኑ በሰቃልያን አይሁድ እጅ በጥፊ የተመታችው የዓለም ቤዛ የመድኃኒታችን የክርስቶስ ጉንጮች ወይ ለእናንተ ሰላምታ ይገባችኋል። በእናንተ ምክንያት ፈጽሞ የተዘጋ ገነት ተከፈተ፣ እንዲሁ የልቦናዬ በር ፈጽሞ ይከፈትልኝ። የነፍሳችንና የሥጋችን መድኃኒት ትሰጭን ዘንድ የመረረ ሐሞትና ከርቤን ትጠጭ ዘንድ የወደድሽ የዓለም ቤዛ የመድኃኒታችን ኢየሱስ ክርስቶስ የከበረሽ ሀፍ ሆይ ሰላምታ ላንቺ ይገባል። እንደዚህ ለእኔ የሕይወት መጠጥ አጠጭኝ። ስለኛ በአደባባይ የሞት መስቀልን የተሸከምሽ የዓለም ቤዛ የመድኃኒታችን ክርስቶስ የከበርሽና ከፍ ከፍ ያልሽ ክንድ ሆይ ላንቺ ሰላምታ ይገባል። ሁላችን የእጅሽ ፍጥረቶች ነንና የኃጢአቴን ሸክም ተሸከሚልኝ፣ የበደሌንም ሸክም አቅልልኝ። ስለኛ ስለ ፍጥረቶችሽ የመስቀል ግንድ የተላከብሽ የዓለም ቤዛ የመድኃኒታችን ኢየሱስ ክርስቶስ
ልዩ የሆንሽ ጀርባ ሆይ ላንቺ ሰላምታ ይገባል። ዛሬም ኃጢአቴ ግንድ ላኪልኝ። የተረገሙ አይሁድ በችንካር የቸነክሩሽ ዘንድ የወደድሽ የመድኃኒታችን የፈጣሪያችን ኢየሱስ ክርስቶስ የከበርሽ ቀኝ እጅ ሆይ ላንቺ ሰላምታ ይገባል። እንደዚሁ በስንፍናዬ የሰራሁትን በደሌን አጥፊልኝ። አስቀድመሽ ስለ በደላችን ከሃዲያን አይሁድ በችንካር የቸነክሩሽ ዘንድ የወደድሽ ያለመለወጥ ፍጹም እግዚአብሔር ፍጹም ሰው የሚሆን የመድኃኒታችን የፈጣሪያችን የኢየሱስ ክርስቶስ የከበርሽ ግራ እጅ ሆይ ላንቺ ሰላምታ ይገባል። እንደዚሁ የኔን በደል ቸንክሪ፣ የሞት ችንካር ከሚሆን ከዲያብሎስ አድኝኝ። ስለ ኃጢአታችን ክፉዎች አይሁድ ይቸነክሩሽ ዘንድ ፈጽመው ያሰሩሽ የፈጣሪያችን የመድኃኒታችን ኢየሱስ ክርስቶስ የከበርሽ ቀኝ እግር ሆይ ላንቺ ሰላምታ ይገባል። እንደዚሁ ኃጢአቴን አስተስሪልኝ። በእውነት የታመነ እውነተኛ ቅን ንጉሥ የሚሆን የዓለም ቤዛ የመድኃኒታችን ኢየሱስ ክርስቶስ የከበርሽ ግራ እግር ሆይ ላንቺ ሰላምታ ይገባሻል። ያለ በደል በቅዱስ መስቀል ላይ ተቸነከርሽ። እንዲሁ ኃጢአቴን ቸንክሪልኝ፣ የበደሌንም መጽሐፍ ደምስሽልኝ። ኃጢአታችን የምታጥብበትና የምታስተሰርይባት ውሃና ደምን ከጎንሽ እስከምታፈሽ ድረስ በመስቀል ላይ ሳለሽ በጦር ጎንሽን የተወጋሽ ጌታችን አምላካችን የመድኃኒታችን ኢየሱስ ክርስቶስ ልዩና የከበርሽ ጎን ሆይ ላንቺ ሰላምታ ይገባሻል። ተዘግቶ የነበረው የሰማይ ምስጢር ባንቺ ምክንያት ተገለጠ፣ ተከፈተ። እንደዚሁ ሁሉ የልቤ በር ይከፈትልኝ። በመስቀል ላይ መከራ ለተቀበሉ ለጌታችን ለፈጣሪያችን ኢየሱስ ክርስቶስ አካላት ሁሉ ሰላምታ ይገባቸዋል። የጌቶች ጌታ የንጉሶች ንጉሥ ጌታ ኢየሱስ ክርስቶስ ሆይ ለአንተ ክብር ምስጋና ይገባሃል። በታላላቅ ችንካሮች ቸነክሩ ዘንድ ለእኛ ስትል የወደድክ ዛሬም በፍቅር ተቸነክረን ዘንድ እንለምንሃለን። ከእኛ ጋር መከራን ስለተቀበልክ እኛም ካንተ ጋር መከራ እንቀበላለን። በመስቀል ላይ የተቀበልከው የመከራ ተሳታፊዎች አድርገህናልና በመከራ ስለመሰልንህ እንደዚሁ በጌትነት በምትመጣበት ጊዜ በዕለተ ምጽአት ከአገልጋዮች ከቅዱሳን ጋር ክብርን አድለን። ታኦስ ወኦ አልፋ ቤጣ የምትባል ጌታ ኢየሱስ ክርስቶስ ሆይ የባህሪ አባትህ መጠጊያ ኃይል የሆነኝ እግዚአብሔር ዕድል ፈንታዬ ጽዋዬ ተርታዬ ነው። አቤቱ እንደ ቸርነትህ ጎዳናዬን አስተካክልልኝ። አንተ ለወደድከው መራራው ከማር ወለላ ይልቅ ጣፋጭ ይሆናል። እኔም ይህንን እወደዋለሁ። እግዚአብሔር ሆይ አንተን መውደድን ስጠኝ። ፈጣሪ አስመልክተኝ። አስተዋይ ልቦና ስጠኝ። ፈጣሪ ጥበበኛ አድርገኝ። ፈጣሪ አድነኝ። በውስጥና በውጭ ያለው የሚታየውና የማይታየው አበሳ የምታውቅ አቤቱ እግዚአብሔር ሆይ አውጊዮን አውሎጎስን ልቦናዬንና ሰማያዊ ቤት ክፈትልኝ። አይነ ልቦናዬን አብራልኝ። ኃጢአቴንም ይቅር በለኝ። መሐሪውን ከአምላክ ሆይ ይቅር ባይ አምላክ ሆይ ቸር አምላክ ሆይ የኔን የበደለኛውን ኃጢአት ይቅር በል። ዓለም ሳይፈጠር አስቀድሞ የነበርክ ዛሬም ያለ ዓለምን አሳልፈ የምትኖር የወልድ የመንፈስ ቅዱስ ልባቸው አብ ሆይ ለአንተ ሰላምታ ይገባሃል። ዓለም ሳይፈጠር አስቀድመህ የነበርክ ዛሬም ያለ ዓለምን አሳልፈ የምትኖር የአብ የመንፈስ ቅዱስ ቃላቸው ወልድ ሆይ ለአንተ ምስጋና ይገባሃል። ዓለም ሳይፈጠር አስቀድመህ የነበርክ ዛሬም ያለ ዓለምን አሳልፈ የምትኖር የአብና የወልድ ሕይወታቸው እስትንፋሳቸው መንፈስ ቅዱስ ሆይ ለአንተ ሰላምታ ይገባል። አቤቱ ፈጣሪ ሥጋዬና ነፍሴን ባርክ። አቤቱ ፈጣሪ ሕይወቴንና ሞቴን ባርክ። አቤቱ ፈጣሪ ጸሎቴንና ልመናዬን ባርክ። እኔን ኃጥኡን ጠብቀኝ።
ጌታ ኢየሱስ ክርስቶስ ሆይ የሚያስጨንቅ ለአንተ ቀላል ነው፣ የራቀ ለአንተ ቅርብ ነው። ጌታ ኢየሱስ ክርስቶስ ሆይ ይቅርታን ከኔ አታዘግይብኝ፣ አታርቅብኝ። የሚያደንቁህን ከፍ ከፍ አድርጋቸው፣ ለአንተ ቀላል ነውና። ኃጢአቴን አስተስርልኝ፣ አንተ መከራ በደሌን ይቅር በለኝ። እግዚአብሔር ፈጣሪ ሆይ በሶስትነት ተማጸንኩ፣ በትክክል ስልጣን ተማጸንኩ፣ በአንድነት ተማጸንኩ፣ በመለኮት ተማጸንኩ። አንተን በወለደች በድንግል ማርያም እናት ተማጸንኩ። በቅዱስ መስቀል ተማጸንኩ፣ በምትወደው ወዳጅ በቅዱስ ዮሐንስ ተማጸንኩ። አንተን ባጠመቀ በቅዱስ ዮሐንስ መጥምቅ ተማጸንኩ። መልአከ ምክር በሆነ በቅዱስ ሚካኤል ተማጸንኩ። ያንተን መወለድ ለድንግል በደስታ ያበሰረ በቅዱስ ገብርኤል ተማጸንኩ። እኔ ኃጢአተኛው በወዳጄ በእስትንፋሰ ክርስቶስ ተማጸንኩ። የኔንም የሕዝቡንም ኃጢአት ይቅር በል አሜን። አባታችንም ይህንን ጸሎት ሲጸልይ ነፍሳትን ከሲኦል በቀን 7 ጊዜ በሌሊት 7 ጊዜ ያወጣ ነበር። አቡነ ዘበሰማያትን ከሰላመ ገብርኤል ጋር ሲጸልይ 24,000 ነፍሳትን ከሲኦል ያወጣል። የዚች ጸሎት ክብር ፈጽሞ በሰማይም ቢሆን በምድርም ቢሆን አይገኝም። በአምላክ ልቦና በድንጋሌ ሥጋ በድንጋሌ ነፍስ በጸናች አምላክን በወለደ በድንግል ማርያም ልቦና በደጋጎቹ በጻድቃን በሰማዕታት ፍጹማን በሚሆኑ በመነኮሳት በደናግል ልቦና በተመረጡ በ99 ቅዱሳን መላእክት ልቦና በቅዱስ ሚካኤልና በቅዱስ ገብርኤል ልቦና ይገኛል እንጂ። እነርሱም ይህችን ጸሎት በጸለዩ ጊዜ 240,000 ነፍሳትን ከሲኦል ያወጣሉ። እመቤታችን እግዝእትነ ማርያምም በየዕለቱ 4,000 ነፍሳትን ታወጣለች። ንስሐ የገባ ኃጢአተኛ እንኳን በጸለየባት ጊዜ 1,000 ነፍሳትን ያወጣል። ይህች ጸሎት አታወጣም ብሎ የሚጠራጠር ቢኖር መንግሥተ ሰማያትን አያያትም። ወደ ቀደመ ነገር እንመለስና አባታችን አቡነ እስትንፋሰ ክርስቶስ ዓይኑን ቀና አድርጎ ፊቱን ወደ ምስራቅ መልሶ እጁን ዘርግቶ ያለ እረፍትና ያለ ማስታጎል ዘወትር ይጸልያል። ይህችን ጸሎት በሚጸልይበት ሰዓት ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በግልጥ ያየዋል። እጁን ተቸንክሮ ፊቱን በጥፊ ተመትቶ በጅራፍ ተገርፎ እየተሰደበ በገመድ ታስሮ በቀራንዮ መድኃኔዓለምን ባየው ጊዜ እጅግ ስቅስቅ ብሎ አልቅሶ በድንጋይ 40,000 ቀኝ ፊቱን 40,000 በግራ ፊቱን ይመታል። በዚህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ልመናው፣ ስለ ጸሎቱ፣ ስለ ጽኑ እንባው፣ ስለ ብዙ ትሩፋቱ ከሲኦል ነፍሳትን ያወጡ ዘንድ መላእክትን ያዛቸዋል። የጌታችን ኢየሱስ ክርስቶስን መከራ ሕማሙን የሚገልጡ እነዚህን ጸሎት መድኃኔ ዓለምን አስቀድሞ ለሦስቱም ቅዱሳን ደናግል የገለጠላቸው ቤርዜዲ፣ ሜልቴዳ፣ ኤልሳቤጥ ይባላሉ። ጌታችንም ለአባታችን በሚገልጥበት ሰዓት እነርሱም ደናግሎቹ ለአባታችን ለእስትንፋሰ ክርስቶስ ተገልጠው ይታዩ ነበር። ጌታችን ኢየሱስ ክርስቶስ 27 ጊዜ ፊቱን እጃቸውን ጠቅልለው በጥፊ እንደመቱት 120 ጊዜ እጃቸውን ጨብጠው አፉን እንደመቱት 30 ጊዜ አስረው በመሬት ላይ መስቀል አስይዘው እስከ ቤታንያ እየጎተቱ 7 ጊዜ በእግራቸው ሆዱን 7 ጊዜ ወገቡን 347 ጊዜ ደረቱንና ሆዱን ረገጡት፣ መቱት። 65 ጊዜ ክንዱን እንደመቱት 62 ጊዜ እግሩን እንደመቱት 37 ጊዜ ጭኑን መቱት። 80 ጊዜ በገመድ አስረው እየጎተቱ የራሱንም ፀጉር ይዘው እየጎተቱ ያንገላቱት ነበር።
305 ጊዜ ፂሙን እየጎተቱ ይነጩት ነበር። 28 ጊዜ የራሱን ፀጉር ነጩት። 305 ጊዜ ተመታ። እያንዳንዱን ብቻ ነፍስን ከስጋ ለመለየት የሚያደርስ ነው። 19 ጊዜ ከግንድ ጋር አጋጩት። አንድ ጊዜ በግንድ አስረው ገረፉት። 6666 የጸና ግርፋት ገረፉት። ካቆሰሉት ቁስል የተነሳ አጥንቶቹ እስኪታዩ ገረፉት። ታላላቅ የቆሰሉትን የራሱን ቁስሎች ብቻ 767 ወደ ታች የዘለቀው የራሱ ቁስል 72 ነበር። 1000 ጊዜ መስቀል ተሸክሞ በየጎዳናው ወደቀ። 5 ጊዜ እስኪሰቅሉት ወረወሩት። 3 ጊዜ ርኩሳን አይሁድ ምራቃቸውን በፊቱ ላይ ተፉበት። እስትንፋሰ ክርስቶስም ይህንን አይቶ ይደነቅ፣ እጅግ የሚጨነቅ ፊቱን በድንጋይ ጥፊ ይመታው ነበር። እንዲህ እያደረገ በየቀኑ የኢትዮጵያን ኃጢአት ያስተሰርያል። ከዚህ የተነሳ መድኃኔ ዓለም ኢትዮጵያን ምሬልሃለሁ ይለዋል። በየቀኑ የሚጸልየው ጸሎቱ 150 መዝሙረ ዳዊት፣ 15ቱ መኃልየ ነቢያት፣ 5ቱ የሰለሞን መኃልያት፣ የሰባቱ ዕለታት ውዳሴ ማርያም ከአንቀጸ ብርሃን የወድስዋንም ጭምር። አርጋኖን ከውዳሴ አምላክ ጋራ የ200 ሊቃውንት ሃይማኖተ አበውን ከስንክሳር ጋር ያውም እግዚአብሔርን እያለቀሰ ከመለመን ጋራ እግዚአብሔር ነግሱን ከሰዓታት ጋራ የሌሊት ሰዓታት የመዓልት ሰዓታት አቡነ ዘበሰማያትን ከ42 ጊዜ በላይ በቁጥር ጊዜያት ያደርስ ነበር። ይኸውም አቡነ ዘበሰማያት ማለት ነው። አራቱን ወንጌላት የጻድቃንና የሰማዕታትን መልክ ከጻድቃን ገድል ከመነኮሳን ገድል ጋራ 18ቱን ተአምረ ማርያም ያደርሳል። 365 ተአምረ ኢየሱስን ያደርሳል። የጊዮርጊስን ገድል፣ የሰኔ ጎለጎታን፣ ልፋፈ ጽድቅን፣ ዕቀበኒ ክርስቶስን፣ 7ቱ ኪዳናትን በሰባቱ ጊዜ ከ9ኙ ጸዋትወ ጋራ ጥልሽቴ በሚባል መጽሐፍን፣ ባርቶስን፣ ገድለ ኪሮስን፣ ገድለ ኤዎስጣቴዎስን፣ ገድለ ገብረ መንፈስ ቅዱስን፣ ገድለ ተስዓቱ ቅዱሳንን፣ ሰይፈ ሥላሴን፣ ሰይፈ መለኮትን፣ ገድለ ጴጥሮስን፣ ተፍጻሜ ሰማዕታትን ያደርሳል። ይህንን እየጸለየ የታመሙትን በዚህ ይፈውስ ነበር። በጸሎቱም ጸበል እያፈለቀ እያጠመቀ ይፈውስ ነበር። አባታችን አቡነ እስትንፋሰ ክርስቶስ በዚያች ዋሻ ውስጥ ከገባ በኋላ በአንዲት ቀን ይህንን ሁሉ ጸሎት ሲጸልይ ነበር። የአባታችን ዝና በየሀገሩ ተሰማ። ብዙ መነኮሳት ወደ እርሱ መጥተው ከእርሱ ጋር ቡራኬን ተቀበሉ። የቅዱሳን ማህበር ሁሉ ተሰብስበው ደብረ አስጋጅን ከበቧት። ታቦትና ስዕል ይዘው መጥተው ወዴት እንደሚያኖሩ ፈለጉ። በዚያ ዋሻ አዘጋጅተው ስዕላቸውን የሚያስቀምጡባት በዓት አዘጋጅተው ተቀመጡ። በቀርሜሎስ ደብር 7 ዓመት በተላ በደስታ የአባታችን ዜና ነገሩን፣ ዜና ገድሉን፣ ዜና ተአምራቱ በዳውንት ሀገርና በሀገሩ ሁሉ ወደ ታችም ወደ ላይም ባለው ሀገር በዋድላ በሮሃ አውራጃ ተሰማ። አገሩ ሁሉ ዝናውን ይናገር ጀመር። ስለ እርሱም ከአማራ ሳይንት እስከ ጠሸት እስከ በጌ ምድር ተሰምቶ እርሱም ያለበትን ደጅ ተሳልሞ ከደዌያቸው ይፈወሱ ዘንድ ይመጣሉ። መጥተውም ሴቶችና ወንዶች ካህናትና ምዕመናን በሙሉ የእግዚአብሔርን ጎዳና ይማራሉ፣ ያስተምራቸዋልም። እነዚህም በእጁ ይመነኮሳሉ። አባታችን ክቡር አቡነ እስትንፋሰ ክርስቶስ በእግዚአብሔር ዘንድ ባለሟልነትን አገኘ። እጅግ ከፍ ከፍ አለ። በእመቤታችን በድንግል ማርያም ዘንድ፣ በጻድቃን በሰማዕታት ዘንድ፣ በሰውና በመላእክት ዘንድ በጾም በጸሎት በሰጊድ እጅግ የተደነቀ ሆነ። የዳዊት ሰዎች ሴቶችና ወንዶች ተጠምቀው 58 ሰዎች አባ ሙሴ ምንኩስናውን እንደሰጠው እነዚህም በእርሱ እጅ ምንኩስናን ተቀበሉ። እነዚህም አስቀድሞ
በጥምቀት ከእርሱ የተወለዱ ናቸው። አባ ሙሴም ቆብና ስልጣኑን ሲሰጠው ሁሉ ይገዛልሃል እንዳለው ዘመዶቹ የወንድሞቹም ልጆች በእርሱ ላይ ስላለው ታላቅ ግርማ እጅግ ተደሰቱ። ጸሎቱንና ስግደቱን አስቀድመን ተናግረናል። ጾሙ ግን በ7 ቀን ፀሐይ ሲመሽ ጥቂት ሰአልነከ የተጸለየባትን ይቀምሳል። አርብ ቀንና አርብ ሌሊት የጌታችን የስብከቱን ጾም እህል ሳይቀምስ ይጾማል። እግሮቹ እስኪያብጡ ድረስ ፈጽሞ በመሬት ላይ አይቀመጥም። ለሽፋሽፍቶቹም እረፍትን አይሰጣቸውም። የጌታችን አብይ ጾምን 40 ሌሊትና 40 ቀን ያህል ሳይቀምስ ይጾማል። በአፉ ከጸሎት ዝም አይልም። በጾም ወራት ከሰው ጋር አይገናኝም። ዋሻውንም ዘግቶ ይጾማል፣ ይጸለያል። እንደ መንኮራኩር ይሰግዳል። የሐዋርያትንም ጾም እንዲሁ ይጾማል። ርኅወ ሰማይ በሚሆንበት በልደትና በጥምቀት በትስብእቱ በጌታ ጽንሰት በትንሣኤ በዕርገት ሥጋው ደሙን ይቀበላል። በእመቤታችን በድንግል ማርያም ጾም በጾመ ፍልሰታ ምንም ሳይቀምስ እስከ 15 ቀን ይጾማል። እስከ 21 ቀን ድረስ የእመቤታችን በዓል እንደ ልጇ ትንሣኤ ያከብራል። እመቤታችን በስደቷ ዘመን በደብረ ቁስቋም የጾመችውን የስደቷን ጾም 40 ቀንና 40 ሌሊት አባታችን እስትንፋሰ ክርስቶስ ምንም ሳይተኛ ይጾም ነበር። ጾሙም ዓመት እስከ ዓመት ነው። ዘወትር ይጾማል። ያለማታ በጠዋት አይቀምስም። በ4 ቀን ጥቂት ይቀምሳል እንጂ በየዕለቱ ምንም አይቀምስም። ከዚህ በኋላ ሕግና ቀኖናን ሥርዓትን ከአበው ሥርዓት አውጥቶ ሠራ፣ ደነገገ። የሠራውን ሥርዓት አባታችን አቡነ እስትንፋሰ ክርስቶስ በዚህ ቅዱስ መንጫጫት፣ መጮህ፣ መሳቅ፣ ዋዛ ፈዛዛን ማውራት አይኑር። ይህንን ያደረገ ሰው ቢኖር ጮሆ እየተጣራ ቢኖር በቀኖና 8 ቀን ይጾም፣ በየቀኑ 200 ይስገድ ይላል። ከደብሩ ከማኅበሩ ሳለ ወደ ውጭ መንደር ሄዶ የበላ ሰው ቢኖር እስከ 10 ቀን በደረቅ እንጀራ በውሃ ይጾም፣ በየዕለቱ 200 ይስገድ ይላል። ወንዶች ገዳም ሴቶች ገብተው አይቀመጡ። የገባች ብትኖር 40 ቀን ትጹም። ከዚያ የተቀመጠች ብትኖር 2 ዓመት ትጹም። በቀን 7 ጊዜ በሌሊት 7 ደወልን ይደውሉ አለ። ይህ እየተደወለ ተሰብስበው እግዚአብሔርን በአንድነት ቅዱስ ቅዱስ እያሉ ያመሰግናሉ፣ ጊዜያትንም ያደርሳሉ። አቡነ እስትንፋሰ ክርስቶስ በ24ቱ ሰዓት ስዕላትን ያጥን ነበር። እመቤታችን ነጭ ዕጣን እያመጣ የተሰጠው ነበር። ከ24ቱ ካህናተ ሰማይ ጋር የጸባዖቱ ዙፋን በየጊዜው ያጥን ነበር። የ24ቱ ካህናተ ሰማይ ስማቸው ይህ ነው። አኪያል፣ ቀርቲያል፣ ደርቲያል፣ ኤልያል፣ ዘርቲያል፣ ቱቲያል፣ ዮልያል፣ ከርቲያል፣ ለግቲያል፣ ሚታአል፣ ራዋል፣ ሳውር፣ አናዋል፣ ፈላላአል፣ አክርቲያል፣ አፍልኤል፣ አውንዋል፣ ናናንኤል፣ ዋቲርናና፣ ሳኬብኡማስ፣ ቲታር፣ አርናስ፣ ዝርኬ፣ እብጦ፣ ትርሙና ከነዚህ ጋር አባታችን 25ኛ ሆኖ ያጥናል። ዳግመኛም ሥርዓትን የሠራ ሁለተኛውም ሥርዓት አባታችን ቤተ ክርስቲያን ለመሄድ ሌሊት ያልነቃ ሰው ቢኖር የታወቀ ደዌ ሳያገኘው በስንፍና የቀረ ቢኖር 1000 ስግደት ይስገድ። በዚያች ዕለት ወጥ ጠላ ይቅመስ፣ ያለ ደረቅ እንጀራና ያለ ውሃ በስተቀር አይቅመስ። በቀን በጸሎት ሰዓት ደወል ሲደወል ለጸሎት ወደ ቤተ ክርስቲያን ያልመጣ ቀኖናው እንደዚህ ይሁን። ጠብ፣ ክርክር፣ ጭቅጭቅን የሚፈጥር ቢኖር ወንድሞቹ እራት ምሳ ከተመገቡ በኋላ ይመገብ። 10 ቀን ይጹም። ቀኖናውን ሳይጨርስ ሥጋው ደሙን አይቀበል። ከማኅበርተኞች የተሳደበ በወንድሙ ላይ ክፉ ስምን ያወጣ በቤተ መቅደስ ሆኖ ሰውን ያማ ትልቅ ኃጢአት ይሆንበታል። አባታችንም መልሶ በዚህ ኃጢአት ምክንያት በእሳት ሲሰቃዩ እግዚአብሔር አሳይቶኛል አለ። ስለዚህ 40 ቀን ይጹም፣
500 ስግደት ይስገድ። ጾሙን በደረቅ እንጀራ በውሃ ይሁን። ስጋውን ደሙን አይቀበል። ቀኖናውን ምንም አታሻሽሉት። የክርስቶስ በጎች የተባሉ መናንያን ምዕመናን በወሬና በጠብ ለያይቶ በታትኗቸዋልና። ከመናንያኑ መካከል አንዱ ያረፈ ቢኖር በየሰዓቱ በጸሎት በዕጣን ጊዜ ይፍቱት። በ40 ቀን ቅዱሳን አበው ካህናት፣ ዲያቆናት፣ መናንያን ወደ ቤተ ክርስቲያን ገብተው ዕጣን ይካፈላሉ። ተካፍለውም እልፍ እልፍ ይሰግዳሉ። ለዚያ ለሞተ ሰው የተሰጣቸውን እንባቸውን በዕጣኑ ላይ ያነባሉ። ሌሊትን ሁሉ ጸሎተ ሙታንን እየጸለዩ በተጊሃ ሌሊት ያድራሉ። እንዲህ የተደረገለት እንደሆነ እንደ 40 ቀን ሕፃን ይሆናል የሚል እኔ አግኝቻለሁ አለ። ዳግመኛም አባታችን ለሞተ ሰው እንደዚህ የሚጸልዩ ሰዎች በእግዚአብሔር ዘንድ ትልቅ ዋጋ ያገኛሉ አላቸው። ከአባታችን ከአቡነ እስትንፋሰ ክርስቶስ በረከትና ረድኤት ያድለን። በእውነት አምላካችን እግዚአብሔር እንዲህ እያልን እናመስግነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።